ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ውድድሉ ቀጥሏል ትላላችሁ። ሩታና ማነች ስሟ ሄልሚላ ውድድር እየገጠሙ ነው። ሄልሚላ እንደዚህ ብላ እየመጣች ነው። ሩታ ደግሞ እንደዚህ ብላ እየመጣች ነው። እንግዲህ ማን እንደሚያሸንፍ እናውቃለን ማለት ነው፣ እናያለን። እኔ በነገራችን ላይ ሄልሚላዬና አብርሽ ማለት ነው ትናንትና ወሎ እንሄዳለን፣ ወሎን መጎብኘት እንፈልጋለን። እንዴ ወሎ ምን ነው ወሎ ዝም ብሎ የምንም መጠራቀም የመሰላችሁ? እንዲህ ወሎ እኮ የቆንጆ ሀገር፣ የፍቅር ሀገር፣ የደግነት ሀገር፣ የመተሳሰብ የመመካከል የምን አገር ነች እንጂ እንደዚህ በባል ላይ ሌላ ሴት እየወሰዱ ሚስቱን አስቀምጦ ልጁን አስቀምጦ ውድ ቤተሰቦቼ እንደናንተ ላለው ሰው ቦታ የላትም። ወሎ የፍቅር ሀገር እንጂ ምንድነው ባሉን የሰው ባል እየቀማ የምታስተናግድ አገር አይደለችም። ወሎ ደግሞ እንደዚህ አይነት ነገር አትፈልግም ማለት ነው። ደግሞ ትናንትና ማለት ነው ፍቅረኛ ነች እንዴ! በአደባባይ እኮ ቪዲዮ ላይ ነው ፍቅረኛ ነች ብለህ ምን ሁለተኛ ሶስተኛ ላገኘው ሁሉ ፍቅረኛ ነች እያልክ ታስተዋውቃለህ። እኛ በቃ አስተዋውቀህናል፣ አለቀ። ምን ተዋወቋት? እስካሁን ጓደኛ የነበረች አሁን ፍቅረኛ ይሆናለች ወይ? ጉላህ ግን እንደው በለው አሁን ሩታ ስታስቀነፍ ቀድማ ስታገባ ማለት ነው። ሩታ ቀድማ ስታገባ እናይሃለን ማለት ነው። ምን እንደምትሆን ምን አንተ እንትቋውን በልጅ አስራ እንዴ ሁለት ሴት ይቻላል እንዴ? ያቺንም አትሄጂ ይቺንም አትሄጂ። ልጇን ይዛ እኮ ከፈለገችበት ሀገር መቀመጥ መብቷ ነው። ወደ አሜሪካ መግባት መብቷ ነው ሩታ ማለት ነው። አንተ አንዴ ወሎ አንዴ እንትን ላይ ያልክ ደግሞ ዱባይ ያለቀብህና ወደ ወሎ ልትሰደድ ነው እናቴ። ወሎን ራሷም አልተሳካላት እንኳን አንተን የምትድርበት አቅም የላትም እናቴ። ወደዚያው ወደ ዱባይ ወደ ማዳም ቀማሞች ጠጋ በል። ወደ ወሎ አትሄድ። ወሎ አታስተናግድም እንደናንተ አይነት ሰው። ለሚን ብቻ ነው የምታስተናግደው ወሎ ማለት ነው። ወሎ ፍቅር የሚያስተምር ህዝብ እንጂ የምታስተናግደው ፍቅርን የሚበክል ትውልድ አታስተናግድም። ስለዚህ ፍቅር የሚበክል ትውልድ አታስተናግድም ወሎ ማለት ነው። ወሎ የደጋጎቹ ሀገር ስትባል አልሰማህም እንዴ? ወሎ ዝም ብላ መሰለህ እንዴ? ወሎ እኮ እንግዳ እንኳን ስትቀበል እንዴት ነው የምትቀበለው? ለስበብ ቻናሉን እናሳድግለት ብሎ ምን ሩታ ሄልሚላ ላስተዋውቅ ለህዝብ አትልም እንዴ? ሩታ እንደሆነች እናቴ አሁን ረስተሃለች። እርግፍ አልጋ እንዳሮጌ ቁና ወርውራ ጥላሃለች ማለት ነው። አሁን ሄልሚላም የልቧ ሲደርስላት እንዳሮጌ ቁና አውጥታ ትጥልሃለች ማለት ነው። በቃ እንደተጣጣልክ ነው የምትኖረውና በነገራችን ላይ ሩታ እንግዲህ ያው ቤተሰቡ እናቷ መታላታለች። ምትባልን ቤተሰቦቿ ጋር ሄዳ መዋል ትችላለች ማለት ነው። መቼም እናቷ መታ ልጅሽን አትወስጂም አትላት። ህግም እኮ ይፈቅድላታል። ፈለገችበት እንኳን 3 ወር እስከ መጨረሻው አለማሳየት መብቷ ነው። አይታችኋል ትናንትና ሰይድ እና ሱመያም ማለት ነው እስከ መጨረሻውም አላሳይህም ልጆችህን ያለችው። ስለዚህ መብቷ ነው። አላሳይም ታለች አላሳይም ነው በቃ። ስታረግዝ የት ነበርክ? ከሄርሜላ ጋር ስትላላጥ አልነበር? አሁንም እሷ ጋር እየተላላጥክ አይደል? እንደ ልጅህን ትተህ እየተላላጥክ ነው። ስለዚህ ከምትላላጠው ትውለድልህ ሄርሜላ። ደግሞ ወሎ እንዳትሄዱ። እኛ ምን በወጣን? እኛ ወሎዬዎች ምን ነው የእንትን ተቀባይ ነን እንዴ? እኛ ወሎዬዎች እንደዚህ አይነት ባለጌ ብልግና የሚያስተምር ሰው አንቀበልም። በሚስቱ ላይ ሌላ ሰው የሚደልም ወሎዬዎች አይቀበሉም። ስለዚህ ሰምተሃል፣ አቶ አብርሃም ሰምተሃል። ወሎ ልንገባ ነው እያላችሁ አትጎልሩብን ማለት ነው። ያው የማዳም ቅመሞች መሳፈር የላኩልን ወሎ ልንገባ ነው። ያው ምግብ ምንም አሁን እንደልብ አይገኝም ወሎ በጦር እንደክማለች እና ላኩልን ልትሉ ነው። ይላኩላችሁ ለወሎ ሳይሆን ወደ ሌላ
ቡታጀራ ምናምን ክዱ እንጂ ወደ ወሎ አትሄዱ። እንደ ወሎን ፍቅር ነው እንጂ የምናስተምራት እንደዚህ አይነት ነገር ልጁና ሚስቱን ጥሎ ከሌላ ከረጅም ወሎ ሲተልት አልሰማህም እንዴ? ረጅም ሸንበቆ ሳዱላ የሌላትን ይሻልሃለሁ የልጆችና ሲሉ አልሰማህም እንዴ? ተረቱን እንደሱ ብለው ነው የሚያባረሩ ማለት ነው። ከዚች የልጅህ እናት ትሻልሃለች ብለው በዱላ ጨፍጭፈው ነው የሚያባረሩ። እንደውም ይህንን ቪዲዮህን የሚከታተሉ ተሆኑ ማለት ነው። ወሎ እንደዚህ ቀልድ አያውቅም። ወሎ የተከበረ ሀገር ነው፣ የፍቅር ሀገር ነው። እና ወሎ ልንሄድ ነው እያልክ ደግሞ ልመና ትውጣ ማለት ነው እንዴ? ተነስተህ አትሄድም እንዴ? ምንድን ነው ወቁልኝ ማለት? እወቁልኝ ማለት ምንም የሚያስፈልገው ነገር የለም አይደል እንዴ? ወሎ ልሄድ ነው ብለን እወቁልኝ አትበለን። እኛ ደግሞ እንድናውቅም አናውቅም ብናውቅም እናውቃታለን ወሎ ማለት ነው። ስለዚህ እኛ አንፈልግም እንዴ ሀገራችን እንድታስተዋውቅልንም አንፈልግም። እኛ አሉ ስንት የወሎ ጀግናዎች የወሎ ልጆች አሉ የሚያስተዋውቋት ሀገራቸውን። መቼ የሚያስተዋውቃት ጠፋ ወሎ? ሰላም አጣች እንጂ አለንላት ልጆቿ። እንዳንተ አይነት አጭበርባሪ አንፈልግም። እንደ ሄርሜላ አይነት ሸርሙጣ አንፈልግም። እውነቴን ነው የምላችሁ። የሰው ባል እንደዛ እግር ላይ እንትን ብላ የምትለምን እንደዚህ አይነት ሴት እኛ አንፈልግም። ከእግር ላይ ተደፍተ የምትለምን ክብል የሌላት። ክብል ቢኖርሽማ ኮራ ብለሽ ነበረ የምትጠይቂው። አንቺ ግን እግር ላይ ተደፍተሽ ነው የለመንሽው። ክብር ሴት ሆነሽ ለሴት ልጅ ክብር ቢኖርሽ ኑሮ ሚስቱ እዛ ጋር ቁማ አንቺ ተንበርክከሽ ውደደኝ፣ ፍቅሬን ተቀበለኝ፣ ሚስት ልሆን እፈልጋለሁኝ፣ እንደዚህ ልሆን እፈልጋለሁኝ፣ ተገዢ ልሆን እፈልጋለሁኝ፣ ረዳት ልሆን እፈልጋለሁ አትይም ነበረ። መቼ ረዳት አጣ? አንቺ ነሽ እንጂ መሰናክር ሆነሽበት የልጁ ናጋ እንዳይኖር ያረግሽው። አንቺ እኮ የሰው ባል አጣፋታሽ፣ የሰው ባል አጣላሽ። ደግሞ ሌላም እኮ ባለሀብት ብታገኝ ካብሌሽን ትተሽ ደግሞ ሌላ ታያለሽ። እሱንም ደግሞ እንደዚህ አግባኝ። ይኸው ክብል የሌለሽ ክብልሽን ያጣሽ ራስሽ ነሽ። እኛ ብንሳደብ ምንም አይደለም። ክብል የለሽማ። ክብል ቢኖርሽማ እንደ ሴት ልጅ ኮራ ብለሽ ተለምነሽ እንጂ ለምነሽ አይደለም። አሁን አንቺ እኮ በቃ የኔ ያለኩት ልትይ ይሆናል። የኔ ያለኩት ያንቺ ቢሆን ኑሮ ለምኖሽ አክብሮሽ ሲመጣ ነው ያንቺ መሆኑን የሚታወቀው። አንቺ እኮ ለምነሽ እንደ እንትን ተደፍተሽ እግር ላይ ተደፍተሽ። እኔ ከእግር ላይ ተደፍቼ እንኳን ወንድ ልለምን ቀርቶ ማንንም አለምን። እውነቴን ነው የምላችሁ። ለምን እዚህ ገጦሜን ለምን 10 ዓመት እንትን አልልም። እንደዚህ ብሎ ነገር የለም እኔ ጋ ማለት ነው። እንኳን ወንዶቹን እንዲህ በአፌ ተደፍቼ ልለምን ማለት ነው። ከዚህ ጋር ለምን የእናቴ ልጅ አትሆንም? ታልፈለኩኝ እንደዚህ እግሯን ተደፍቼ ደግሞ ልለምን እንዴ? ወይስ አሁን አንቺ ባል